اهلا وسهلا يا بنات، كيفكم؟ ላላሙዬ የተሰማው እንዴት የት ነው የቀነሰው? ቀንሷል፣ ትንሽ እኮ ቀንሷል። ግን የሆነ ወርቅ ቤት ያለው ቲክቶክ አለው። ሰሞኑን ላይፍ ይገባል። ፎሎ አረኩትና ላይፍ ሲገባ እገባና አዳምጠዋለሁ። ሲጽፉለት ሲመልስ እየቀነሰ ነው የሚሄደው አለ። እየቀነሰ ነው። ኢንሻአላህ ከሱ ስለሰማሁ ነው እንጂ ደንበኞች እኔ ደንበኛ ወርቅ ቤት ደንበኛ አለኝ እንዳትሉ ሌቦች፣ ወላሂ ወረብል ካባ ደንበኛ አለኝ ደንበኞቼ እንደዚህ ብለውኛል አትበሉ። ለምን እኔ ባለፈው መጨረሻ ላይ የገዛሁት ብር ካለሽ ገዝተሽ አሁን ከሁለት ወር ከሶስት ወር በኋላ በቃ ከወር በኋላ እየጨመረ ነው የሚሄደው። ብትሸጩ 1000 ብር ትሸጫለሽ። ለምን እየጨመረ ከወር በኋላ ይገባል። ወላሂ ለአዚም እንደዛ ብለው አጓጉቶኝ ነው የገዛሁት። ግን እኔ አልናደድም። ለምን ምንም ችግር የለውም። ሳልባጅ አይደለም። ሳልባጅ እየሰበሰብን በየበርሜሉ መንገድ ዳር ያለ በርሜል እያስገባን እየጣል ነው አይደል እንዴ? ግን ይሄ ወርቅ ነው፣ አይጣልም። ወርቅ አይጣልም፣ ይጠቅማል። በችግርሽ ይደርሳል። ሳልባጅ ከምትሰበስቡ ወርቁንም ደግሞ የምታስቀምጡበት ቦታ ካለ ስራ ቦታችሁ ጥሩዎች ከሆኑ ልጆቹ የማይሰርቁ ከሆነ መደበቂያ ካላችሁ አንገታችሁ ላይ ወፈር ያለ ነገር ገዝታችሁ አለጡል የምትለብሱት እጃችሁ ላይ እንደ ሸዋልያ ነገር ወፈር ያለ ነገር የምትይዙበት መሆን አለበት። ብሩን ስትይዙ ወላሂ ሀገር ብር ልካችሁ ባዶ ከምትሆኑ ወርቅ እየገዛችሁ ቢወደድም ግዙ። እኔ አሁን አልተናደርኩም ስላስገዙኝ እነሱ ገፋፍተው ማለት ነው። ወቅት አለው ደግሞ ይመጣና ይወጣል። ወርቅ እኮ እብድ ነው። የወርቁ ዋጋ እብድ ነው። ብድግ ነው የሚለው፣ ይወርዳል ይወጣል። ግን አሁን እየጨመረ ሲቀንስ አይታችሁ ታውቃላችሁ? እየጨመረ የዛሬ 2 አመት ነው 200 ምናምን ነበረ። ሹፉ 370 የዛሬ ስንት ጊዜ 370 ገባ እያልኳችሁ ነበረ። በአንድ ጊዜ 500 ባለፈው እኔ ስገዛ 510 520 530 ነበረ። ለነገሩ ደንበኞቼ ቀንሰውልኛል። ስራሃ ያውም እንትን ጽፈውልኛል፣ ደረሰኝ ጽፈውልኛል ማለት ነው። አሁን ካለ ደረሰኝ ነው እንደዛ እንትን የሚሉት። ደረሰኝ ጽፈውልኛል። አንድ ቦታ 564 እንደዚህ ሂሳቡ ማለት ነው። አንድ ቦታ የገዛሁት ሳካፍለው አንድ ቦታ ደግሞ 460 ሪያል ቢሆንም ቆንጆ ነው። የገባችሁ ነገ ጧት ሲጨመር ይሸጣል። ያኔ ልሽጥ እንኳ ቢባል ስላጓጉኝ ነው። አሁን ሳምንት ብትመጪ ይህን ዋጋ አታገኘውም። ደግሞ በሳምንቱ ሲሄድ ወላሂ ጨምሯል። እውነታቸው ነው። እየጨመረ 400 ሪያል የነበረው የትና ጨምሮ ነው ያገኘሁት። አረ ይሄ ነገር እየጨመረ ነው የሚሄደው። እውነታቸውን ነው አልኩና በቃ ብር ቢቀመጥ ምን ያደርጋል? አልሙህም እናንተ አገር ልካችሁ ብሩ ከሚጠፋባችሁ ከቤተሰብ ጋር ከሚያለያያችሁ በሽተኛ ሆናችሁ ከምትቀሩ ወርቅ ግዙ። ወርቅ ስገዙ ግን ማስቀመጫው የት ነው በሉ። እችን ልብ በሉ። ለምን በአከራያችሁ ቤት በአሁኑ ሰዓት ማንንም አትመኑ። ማንንም የለ ራሳችሁ። እኛም ሌባ አለን። ሌባ ለራሳችን ሌባ የሰው አማና ማናስቀምጥ አይደል? የሰው አማና ምንከዳ የአከራይ ሚስት ናት። አንዷን ስንትና ስንት የከድቻት ጠፋብኝ አለቻት። አሁን እሷ ጦሎ ምሯን እንደጨቀጨቀቻት እንደረገመቻት ነው የምትኖረው። ሰው አላላ የምታስቀምጡበት መኖር አለበት። የምታስቀምጡበት ቦታ ስራ ቦታም የተሰረቁ ልጆች አውቃለሁ። ስራ ቦታችሁ ራሱ በተለይ ከሰራተኛ ጋር ከሆነ መዳም ቤት ራሱ ሰራተኛ ሳይኖር
የተሰረቀች አለች። የመዳም ልጆች የሚሰርቁ አሉ። ተጠንቀቁ። አንዳንዱ መዳም በጣም እንግዲህ የኔ ቢጤ አንድ ድሃ ትሆንና ሰራተኛ ትይዛለች። ሱብሃንአላህ እንደ ማንም አጠጋግና ከዛም ከዚህም ትከፍላለች፣ ትለድማለች። ካገኘች ትሰርቃለች። ሹፍቱ ኬፍ እንደዛ ስለሆነ ተጠንቀቁ። አሰርተው አውጥተው የሚጥሉ አሉ አይደል እንዴ? እና አላህን የማይፈሩ አሉ። ሁላችንም አላህን ብንፈራ ጥሩ ነበረ። ግን አዱንያ ስለሆነች ሙጅሪም አለ፣ መልካም ሰው አለ። አላህን የሚፈራ አማናውን የሚጠብቅ አለ፣ ከሃዲ አለ። ስለዚህ ተጠንቅቃችሁ ገንዘባችሁን። ገንዘብ ማለት የአረብ ሀገር ሴት ገንዘብ ዝምድና ጠፋ፣ ልብ ሰበረ፣ የማይጠገን ልብ የተሰበረ የአረብ ሀገር በገንዘብ የተሰበረ ልብ አይጠገንም። ለምን? ስንት መከራይታ ነው አረብ ቤት የምታመጣው፣ ስንት ደም ተፍታ፣ ወገቧ እየተንቀጠቀጠ እግሯ። ስለዚህ ተጠንቀቁ። ከገዛችሁ አሁን ሲወርድ ግዝት አድርጋችሁ ማስቀመጫ ካላችሁ፣ ከሌላችሁ የላችሁም አለመግዛት። ተሰርቃችሁ ከምለድሙ ብሩን 500 እያረጋችሁ ወይ በዶላር እየቀየራችሁ ፓንታችሁ ስር ጡታችሁ ማስያዣ ጋር ሰፍታችሁ ማስቀመጥ ነው። ጅንስ ሱሪ ጋር ኪስ ያለው እንደዛ ደግሞ እንዳይፈትሹ እንደዛ ወላሂ ላዚም እኔ ሀገር ሲሄድ ብርዥ የገባሁት በጅንስ ሱሪና በጃኬት ውስጥ ነው። ደግሞ መንግስት ይህንን ሰምቶ ፍተሻ እንዳይገባ። አልሙህም አሁን ሲቀንስ የምገዙ ግዙ። አሁን ግን መግዣው አይደለም ወላሂ በጣም ተወዷል። 1 ግራም ወርቅ የትና የት